ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ እንዲሁም ደግሞ ቲክቶክ ተከታታዮቻችን ማለት እና ዛሬ የምንነጋገረው እንግዲህ ስለ ፋርማኮ ግኖሲ የሚባለውን ሰብጀክት እንግዲህ እንደ ባለፈው ድረግ ሰፕሊ ማኔጅመንትን አጠር አድርገን እንዳየነው ሁሉ ዛሬ ደግሞ ስለ ፋርማኮ ግኖሲ እናወራለን ማለት ነው። ስለዚህ በዚህም ፋርማኮግኖሲ ውስጥ እንግዲህ በጣም ሜጀር የሆኑትን በጣም ሊጠቅሙን የሚችሉ ነገሮችን እንግዲህ ከመጨረሻው ጀምረን እስከ መጨረሻው ድረስ እንግዲህ ኮር የሆኑ ነገሮችን ለመዳሰስ እንሞክራለን ማለት ነው። እስከ መጨረሻው ድረስ እንግዲህ ከኔ ጋር እንድትቆዩ ከወዲሁ ላሳስባችሁ እወዳለሁ ማለት ነው። እንግዲህ ይሄ ፓርት ኦፍ ፋርማሲ ውስጥ የሚካተት በተለይ ከሜጀር ኮርስ መካከል ውስጥ ነው የሚካተተው። መጀመሪያ እንግዲህ ስንመጣ ወደ ኢንትሮዳክሽኑ ነው የሚወስደን። ኢንትሮዳክሽን ቱ ፋርማኮግኖሲ ነው የሚለን። ምንድን ነው ፋርማኮግኖሲ ብለን ስናስብ እንግዲህ ፋርማኮግኖሲ ማለት ብራንች ኦፍ ፋርማስቲካል ሳይንስ ነው ዛት ዲልስ ዊዝ ስቴት ኦፍ ክሩ ድረግ ኦፕቴን ፍሮም ናቹራል ሶርስ ልናገኝ የምንችል ማለት ነው። ይሄ ማለት ኦልሞስት ፕላንቶች አሉ፣ አኒማሎች አሉ፣ ሚነራሎች አሉ፣ ኦርጋኒዝሞች ወይም ደግሞ ማይክሮ ኦርጋኒዝም ብለን የምንጠራቸው አሉ። ከነሱ ውስጥ ክሩድ ድረግን ኦፕቴን ልናረግ ወይም ደግሞ ኤክስትራክት ልናረግ የምንችለውን ነገር የሚያጠና በሚሆንበት ሰዓት ፋርማኮግኖሲ እንለዋለን ማለት ነው። ስለዚህ ፋርማኮግኖሲን ከፕላንት ጋር እናገናኘዋለን። ፋርማኮግኖሲን ከአኒማል ጋር እናገናኘዋለን። ፋርማኮግኖሲን ከሚነራል ጋር እናገናኘዋለን። ፋርማኮግኖሲን ደግሞ ከማይክሮ ኦርጋኒዝሞች ጋር እናገናኘዋለን። ይሄ ታዲያ ምንም እንኳን ኤክስትራክት የምናረግበት የተደረጉት ክሩድ ድረግ ብለን የምንጠራው እንግዲህ ሙሉ ጥሬውንም ማለት እንችላለን። አሁን ለምሳሌ እነዚህ ሞር ትራዲሽናሊ ልንጠቀማቸው የምንችላቸው ወይም እየተጠቀምናቸው ያላነው ፓርት ነው ማለት እንችላለን። ምክንያቱም ሁሉንም ነገር የያዘ ነው ክሩድ ድረግ። ለምሳሌ ኢኩለፕተስ ኦይል ብንወስድ ነጭ ባህር ዛፍ ብለን የምንጠራው ማለት ነው በአማርኛ። አሁን ይሄ የሚያሳየው ሙሉ እንግዲህ ነጭ ባህር ዛፉ ምንድነው እሱ ማለት ነው ክሩድ ድረግ ነው ብለን እናስቀምጠዋለን። ኢት ኢንክሉድስ ዜር ሂስትሪ። እንግዲህ በዚህ ውስጥ እንግዲህ ኦልሞስት ለሂስትሪያቸው ኢንክሉድ ያደርጋል። ሶርስ አለ፣ ካልቲቬሽን አለ፣ ኮሌክሽን አለ፣ አይደንቲፊኬሽን አለ፣ ኢቫሉዌሽን፣ ኬሚካል ኮንስቲቱንት እና እንዲሁም ቴራፒቲክ ይዟቸውን በሙሉ እንግዲህ የያዘ ነው። ማን ስለ ፋርማኮግኖሲ እነዚህ ጋር ያሉትን በሙሉ እንግዲህ ኢቭኒፍ ስለ ፕላንቶች፣ አኒማል፣ ሚነራል፣ ማይክሮ ኦርጋኒዝም ብለናል። ስለ እነሱ ሂስትሪ የሚያወራ ከሆነ ስለ እነሱ ሶርስ የሚያወራ ከሆነ ስለ እነሱ ካልቲቬሽን የሚያወራ ከሆነ ስለ እነሱ እንዴት አድርገን ኮሌክት ማድረግ እንዳለብን፣ አንዱን እንዴት አድርገን መለየት እንዳለብን፣ ኢቫሉዌሽን ኬሚካል በውስጣቸው ምን አይነት ኬሚካል አለ የሚለውን በሙሉ ዲል የሚያደርግ ከሆነ ስለ እነሱ የሚናገር ከሆነ ፋርማኮግኖሲ እንለዋለን። ቀጥለን ደግሞ እንግዲህ ይሄ ክላሲካል ዴፊኒሽን አለው፣ እንዲሁም ደግሞ ሞደርን ዴፊኒሽን አለ። ክላሲካል ብለን የምንጠራው እንግዲህ ኦልሞስት እንግዲህ የድሮን ፓርት ማለት እንችላለን። ይሄ እንግዲህ የፋርማኮግኖሲ ዘ ስቴት ኦፍ ድረግ ናቹራል ኦሪጂን ኢን ዜር ክሩ ፎርም ብሎ አስቀምጦልናል። ይሄ ናቹራል ኦሪጂኑን ዜር ክሩድ ፎርሞቹን እንግዲህ ኬት እንደሚገኙ ማለት የምንችለው ለምሳሌ ኢኩለፕተስ ስንል ኢኩለፕተስ ኦይሉ እንግዲህ ኤክስትራክት የተደረገው የት ነው የሚገኘው? ከየት ነው የሚመጣ? ወይም ደግሞ ለምሳሌ የምናውቃቸው መድኃኒቶች ስቴት ኦፍ ድረግስ ስለሚል ለምሳሌ ዲጎክሲን ብንወስድ ዲጎክሲን እንግዲህ ኦሪጂኑ ዲጂታሊስ ከሚባሉ ፕላንቶች የተገኘ ነው ማለት። ስለዛ የሚያጠና ከሆነ ይሄ ክላሲካል ፓርት ኦፍ እንትኑ ነው ማለት ነው፣ ፋርማኮግኖሲ ነው። አስዌላስ ደግሞ እንግዲህ ወደ ሞደርኑ ስንመጣ እንግዲህ ፋርማኮግኖሲ ዘ ስቴት ኦፍ ባዮሎጂካሊ አክቲቭ ናቹራል ፕሮዳክቶችን የሚያጠና ለምሳሌ ስለምንምናቸው ስለ ኬሚስትሪያቸው ያጠናል፣ ስለ ባዮሎጂካል ኢፌክታቸው ያጠናል። እነዚህን ደግሞ ክሩድ ድረጎች ብለን የምንጠራቸው ምን ላይ ነው አፕላይ ልናረጋቸው የምንችለው የሚለውንም እንግዲህ ይህ በሞደርን ስቴጅ ላይ እንግዲህ የምናገኘው ነው ማለት ነው። ስኮፕ እስኬት ድረስ ነው ብለን ስናስብ ደግሞ እንግዲህ ኦልሞስት ዲስከቨር ኒው ድረግ ፍሮም ናቹራል ሶርስ እንግዲህ
በምናረግበት ሰዓት ነው እንግዲህ ኦልሞስት እያንዳንዱ መድኃኒት እንግዲህ የራሱ የሆነ ኦሪጂን አለው። ያንን ኦሪጂን እንግዲህ የሚመለከተው ስለነዛ ነገሮች እንግዲህ የሚያጠነጥነው የሚናገረው መረጃ የሚሰጠን ፋርማኮግኖሲ ስለሆነ ማለት ነው። ሶ ዘ ኒው ድረግ ፍሮም ናቹራል ሶርስ ከሆኑ ያን ዲስከቨር ያደርጋል። ኳሊቲ ኮንትሮል ሄርባል ሜዲሲኖችም ስለነሱ ኳሊቲ ኮንትሮል በደንብ ቼክ ያደርጋል። ምክንያቱም ኬት እንደተገኘ ሚክስ አፕም ካለ በተለይ አዳልትሬሽን ብለን የምንጠራው ኢሹም ካለ ያንን የማውጣት አቅም አለው። ዴቨሎፕመንት ኦፍ ፋይቶ ፋርማሲካል እነዚህ እንግዲህ ዴቨሎፕመንት ፕላንት ነው ፋይቶ ብለን የምንጠራው። ሶ ከፋይቶ በተለይ እንግዲህ እነዚህ ከፕላንት ላይ የምናገኛቸው ምንም እንኳን ናቹራል ላይ እንግዲህ ብዙውን ጊዜ ናቹራል የምንጠቀማቸው መድኃኒቶች ሬል ናቸው። ምክንያቱም ያን ናቹራሉን ተጠቅመን እሱ ኦሪጂኑን ወስደን ከዛ ኬሚካል ነገሮቻችን ስትራክቸራቸውን ወስደን ወደ ሲንቴቲክ ወይም ደግሞ አሊያም ደግሞ ወደ ሴሚ ሲንቴቲክ ኮንቨርት እያደረግን የምንጠቀማቸው ማለት ነው እንጂ ቀጥታ ናቹራል ቢሆን ኖሮ ናቹራሉ እንዳለ የምንወስድ ከሆነ ከእሱ እንግዲህ እነዛ ቅጠላት ብለን የምንጠራቸው ፓርቶች እንግዲህ አኒማሎች ብለን የምንጠራቸው በሙሉ እንግዲህ እዚህ ምድር ላይ ባልነበሩ ነበር ማለት እንችላለን። ዘን ስቴዲ ኦፍ ትራዲሽናል ሜዲሲን ሲስተም ለምሳሌ አዩርቬዳ አለ፣ ቲሲኤም አለ፣ ዩናኒ ብለን የምንጠራቸው ስለነዚህ ሁሉ ያጠናል። ከነዛም ጋር ይገናኛል። ፋርማኮግኖሲ ምን ያህል ብራንቹ ሰፊ እንደሆነ ይወት። ከዛ ስታንዳርዳይዜሽን ኦፍ ክሩ ድረግ እንግዲህ ስለ ክሩ ድረግ ስታንዳርዳይዜሽን አለው። እንዴት አድርገን እንዴት አድርገን ነው የምንጠቀመው የምንወስደው ምናምን የሚለውን ነገር አስዌል አስ ፕሪቬንሽን ኦፍ አዳልትሬሽን እና ሰብስቲቱሽን። እንግዲህ አዳልትሬሽን ብለን ስናስብ እንግዲህ ኦልሞስት እንግዲህ ተመሳሳይ ሆነው ለምሳሌ ጀስት እንዴት አድርገን ማር አዳልትሬት የሚደረገው ወይም ደግሞ ቅቤ ከሙዝ ጋር አዳልትሬት ይደረጋል። ሰብስቲቱሽን ደግሞ እሱ የሚመስል እንግዲህ ትክክለኛ እንትን የሆኑት ለምሳሌ ኦሪጂናሉ በኮፒ ሰብስቲቱሽን እንትን የምናደርግበትን የሚያሳይ ምንድነው። ታዲያ ኢምፖርታንሱ ብለን ስናስብ እንግዲህ የፋርማኮግኖሲ ለእኛ ምን ይጠቅመናል ስንል እንግዲህ በቀላሉ ሶርስ ኦፍ መኒ ሞደርን ድረጎችን ለማግኘት ይረዳናል። ለምሳሌ ሞርፊን፣ ዲጎክሲን፣ ኩኒን ብለን ምንጠራቸው አሁን አንዱ እነዚህ በቀላሉ ማወቅ እንችላለን። ቤዝስ ፎር ሄርባል እንደ ትራዲሽናል ሜዲሲን ነው ደግሞ ማለት ነው። ቤዝ ማለት እንግዲህ በጣም ስለ ፋርማኮግኖሲ ሲነሳ እንግዲህ ትራዲሽናል ሜዲሲን ይነሳል። ሄርባል ፕላንቶች ብለን የምንጠራቸው ስለነሱ ይነሳል። እነዛም ሁሉ ለነሱ ሁሉ ቤዝ ናቸው ማለት ነው። ሌላው ኢኮኖሚካል ኤንድ ካልቸራሊ አክሰፕተብል ቴራፒ ነው ተብሎ ነው የሚታሰበው። እንግዲህ ኦልሞስት ዋጋው ማነስ ያለ ነው። በዚህ ላይ ደግሞ እንግዲህ በካልቸራሊ አንጻር ስናየው እንግዲህ ብዙውን ጊዜ ተቀባይነታቸው ከፍ ያለ ነው ተብሎ ነው የሚታሰበው። ምክንያቱም እያንዳንዱ ሳይንቲፊክ ዲስከቨሪዎች የሚመጡት ከዚሁ ነው። ምክንያቱም ድሮ እናቶቻችን አባቶቻችን እንደዚህ ሄርባል እንግዲህ ክሩ ድረጉን እየተጠቀሙ እንትን የሚሉትን ስቴጅ የነዛ ውስጥ ብቻ ኬሚካሉን ኤክስትራክት አድርገው ስላወጡ ብቻ ነው እንጂ ኦልሞስት ኦሪጂኑ እዛ ነው ማለት እንችላለን ነው። ዘን ሊድስ ቱ ኖቨል ድራግ ዲስከቨሪም ለማድረግ ይረዳናል የሚለን ሂስትሪ እና ዴቨሎፕመንት ጋር ስንመጣ እንግዲህ አሸንት ሲቪላይዜሽን ዩዝድ ሜዲሲናል ፕላንት ኢምፔሪካሊ እንደሚጠቀሙ ነው። እንግዲህ ኢምፔሪካሊ ሲባል እንግዲህ ኦልሞስት እንግዲህ ለብሮድ ስፔክትረም ብለን እንደምንጠራው ብሮድ ስፔክትረም አንቲባዮቲኮች ለምሳሌ ግራም ኔጋቲቭም ግራም ፖዚቲቭ ቢሆንም በቀላሉ ኪል እንደሚያደርግ እነዚህ በእርግጥ እንግዲህ አሸንት ሲቪላይዜሽኖችን እንደ ሜዲሲናል ፕላንት ይጠቀማሉ። ለምሳሌ ጂፕሲያን እንግዲህ ኢበርስ ፓፕረስ ብለን የምንጠራው 1550 ውስጥ ቢፎር ክራይስት ማለት ነው። ቻይኒስ ደግሞ ፔንሳኖ ወይም ደግሞ ሼኖንግ ብለን የምንጠራው፣ ኢንዲያ ደግሞ አዩርቬዳ እንግዲህ ቻራካ ሳሚሃ ወይም ደግሞ ሱሽሩታ ሳሚሂታ ብለን የምንጠራው ማለት ነው። ግሪኮች ደግሞ ዳይስኮራይዳይስ ብለን የምንጠራው ዲማትሪና ማዲካ ማለት ነው። ሞደርንሊ እንግዲህ ሞደርን ፋርማኮግኖሲ ዴቨሎፕ ዊዝ አድቫንስድ ኢን ኬሚስትሪ እንደ በማይክሮስኮፕ ደረጃ በጣም እንትን ሆኖ ተሻሽሎ መጥቷል። በትምህርት ደረጃም እንግዲህ ትልቅ ቦታ ከሚሰጠው መካከል ነው። እንግዲህ ምን ያህል ከበድ ያለ እንደሆነ እንግዲህ ማሰብ አይከብደንም። ሶ እንግዲህ ሶርስ ኦፍ ክሩ ድረጋችን የት ናቸው ስንል እንግዲህ ክሩ ድረግ እንግዲህ ጥሬውን ብለን የምንጠራው ወይም በእኛ በፋርማሲኛ ቋንቋ ለምሳሌ ለመረዳት እንዲያመቸን ሮ ማቴሪያል ብለን እንደምንጠራው በሉትና፣ ምክንያቱም እንግዲህ ክሩ ድረግ እንግዲህ ያለውን ነገር እንግዲህ አክቲቭ ኢንግሪዲየንቶቹን ነው ከውስጡ ኤክስትራክት ማድረግ ምንችለው። የመጀመሪያው እንግዲህ ፕላንት ሶስት ነው። እንግዲህ አብዛኛውን ከቨሬጅ የሚወስደው ፕላንት ነው። ለምሳሌ ፕላንትም ሆኖ ከየትኛው ስንል ሊፍ ለምሳሌ ከቅጠላቸው ላይ ለምሳሌ
እነ ዲጂታሊስ ብለን የምንጠራቸው የምናገኘን ዲጂታሊስ የሚባሉት እነ ዲጎክሲን ዲጂቶክሲን ብለን የምንጠራቸው ሩትስ ብለን የምንጠራቸው እንግዲህ ደግሞ ከስር የምናገኘው ለምሳሌ አይፕካክህን እንደዚህ ቮሚቲንግ ምናምን ኢንዲዩስ ከሚያደርጉ ሊቭዝ ላይ ደግሞ ዲጂታሊስ እንግዲህ ለልብ ምት የሚሆኑ ወይም ከልብ ጋር ላለው ኬዝ የሚሆኑ ናቸው። ሌሎቹ ደግሞ እንግዲህ ሬንዞምስ ብለን የምንጠራው ለምሳሌ ጅንጅብል ብለን የምንጠራው ከሬንዞም ውስጥ የምናገኝ ነው። ፓርክ ብለን የምንጠራው እንግዲህ ከእንትኑ ነው ኦልሞስት ከቅርፊቱ ብለን እንደምንጠራው። ይህ ደግሞ ሲናመን ብለን የምንጠራው ቀረፋ እያልን የምንጠራው ማለት ነው። ከነዛ ፍላወርስ ደግሞ ከአበባዎች ስፔሻሊ ክሎቭ ብለን የምንጠራው ከክሎቭ ላይ የምናገኘው ከአበባዎች ነው። ፍሩት ደግሞ እነ ፌኔልስ ብለን የምንጠራው፣ ሲድ ደግሞ ኑክስ ቮሚካ ብለን የምንጠራቸው እነዚህ ሁሉ እንግዲህ ከፕላንት የምናገኛቸው ናቸው። ከፕላንትም እንግዲህ ሁሉም የፕላንት ዝርያዎች ማለት እንችላለን ከስሩ አንስቶ እስከ ቅጠሉ ድረስ ያለው በሙሉ ለትሪትመንት እንደምንጠቀም ማለት ነው። ወይን ካምቱ አኒማል ሶርስ ጋር ስንመጣ ደግሞ እንግዲህ ሆርሞኖች አሉ። ስፔሻሊ እንግዲህ ቦቪስ ብለን የምንጠራው አለ። ጀስት እንግዲህ በተለይ እንግዲህ ሶሪ እንግዲህ አሁን ለምሳሌ እነዚህ ይሄ አሳማ ብለን የምንጠራው አንዱ እንግዲህ ኢንሱሊን ከዛ ዲስከቨር ይደረጋል። ኢንዛይሞች አሉ እንግዲህ ኢንዛይም ለምሳሌ እነ ፔፕሲን ብለን የምንጠራው ከዋክሳቸው ደግሞ የምናገኘው ለምሳሌ ቢስዋክስ እንግዲህ እንደ ካካኦ በተር ላይ እንግዲህ ትልቅ አቅም ያለው ነው። ሌላው ደግሞ አንቲ ቶክሲንስ እና እንደ ሴራ ብለን የምንጠራቸው እነዚህ ሁሉ ከአኒማል የምናገኘው ከአኒማል ፓርቶች ውስጥ የምናገኘው ነው። ሌላው በሶስተኛ ደረጃ የምናገኘው እንግዲህ ሚነራልስ ነው። ከሚነራል ውስጥ እንግዲህ አንዱ ካኦሊን ነው። ሌላ ታልክ አለ፣ ቤንቶናይትስ ብለን የምንጠራቸው እነዚህም እንግዲህ ኦልሞስት ከሚነራል ልናገኛቸው የምንችላቸው ናቸው። ኦልሞስት ለምሳሌ ካኦሊን በጣም የሚታወቅ ነው። ለምሳሌ አንድ አድዞርባንት ስለሚያገለግል ማለት ነው። ሌላው ማሪን ሶርስ ብለን የምንጠራቸው እንግዲህ ከማሪን ሶርስ ውስጥ እንግዲህ የሚታወቁ ናቸው። ኦልሞስት እንግዲህ እነዛ ደግሞ እንግዲህ አጋር ብለን የምንጠራው ከማሪን ውስጥ ስለምናገኘው፣ አልጂኔት ብለን የምንጠራው አለ፣ ካራ ጂናን ብለን የምንጠራቸው እነዚህ ከማሪ የምናገኝ ነው። በተጨማሪ ደግሞ እንደዚህ በአራተኛ የሚታወቀው እንግዲህ ማይክሮቢያል ሶርስ ነው። ከማይክሮቢያል ሶርስ ለምሳሌ ፔንሲሊን ብናነሳ ፔንሲሊን ከፔንሲሊን ኖታተም ከሚባል ዝርያ እንደተገኘ እነ ስትሪፕቶማይሲን እነዚህ እንግዲህ ስትሪፕቶማይሶቲንስ ብለን የምንጠራቸው ከነዛ የተገኙ ነው። ሌላው ከኢንዛይማቸው ይገኛል። ከቫይታሚንስ ብለን የምንጠራቸው እነዚህ ሁሉ ከማይክሮቢያል ነው የምናገኘው። ወይን ካምቱ ክላሲፊኬሽን ኦፍ ክሩድ ድረግ ጋር ስንመጣ ደግሞ እንግዲህ ክሩድ ድረጎችን ክላሲፋይ ስናረጋቸው በመጀመሪያ እንግዲህ አልፋቤቲካል ክላሲፊኬሽን አለ። እንግዲህ አልፋቤቲካል ሲባል ከስሙም እንደምትረዱት ኤ ቢ ሲ እያን በዛ ካታጎራይዝድ የምናረጋቸው ከሆነ አልፋቤቲካል ብለን እናስቀምጠዋለን ማለት ነው። ለምሳሌ ድረግ አሬንጅ አልፋቤቲካሊ ሲምፕል ነው። ዩዝድ ኢን ፋርማኮፒያ ውስጥ የምንጠቀም ታክሶኖሚካል ክላሲፊኬሽን ብለን የምናስቀምጠው ደግሞ ቤዝድ ኦን ቦታኒካል። ለምሳሌ ቦታኒካል ሲባል እንግዲህ የሚታወቁ አሉ ክላሲፊኬሽን ለምሳሌ በፋሚሊያቸው በጂነስ ብላቸው እና በስፒሺስ እያደረግን ታክሶኖሚካሊ ክላሲፋይ እናረጋቸዋለን። ሞርፎሎጂካል ስንል ደግሞ እንግዲህ ኦርጋናይዝ ድረግስ ለምሳሌ ሊፋቸው፣ ሩታቸው፣ በሲዳቸው ክላሲፋይ የምናረግ ከሆነ እንግዲህ ኦልሞስት ሞርፎሎጂካል ነው። አንኦርጋናይዝ ድረግስ ብለን የምንጠራው ለምሳሌ ጋም እንግዲህ ሙጫ ነው። ስለዚህ ይሄ ነው ብለን እዛ ውስጥ ለመክተት እነ ሬዚንስ ብለን የምንጠራ ላቴክስ ብለን የምንጠራቸው እነዚህ ደግሞ በጣም የሚያስቸግሩ ናቸው። ኬሚካል ክላሲፊኬሽን ስንመጣ ቤዝድ ኦን ኬሚካል ኮንስቲተንት ነው። ለምሳሌ አልካሎይድስ ፓርቶች ከሆኑ ግላይኮሳይድ ፓርቶች ከሆኑ ታኒንስ ነው። ሶ በፋርማኮግኖሲ ውስጥ ግን ስለ አልካሎይድ እና ግላይኮሳይዶች ናቸው ትልቁን ድርሻ የሚወስዱት ማለት ነው። ሌላ ፋርማኮሎጂካል ክላሲፊኬሽን ስንል ደግሞ ቤዝድ ኦን ቴራፒቲክ አክሽን ማለት ነው። ለምሳሌ ላግዛቲቭ ከሆኑ ላግዛቲቭ፣ ካርዲዮቶኒክስ ከሆኑ ደግሞ ካርዲዮቶኒክስ ብለን እናስቀምጣቸዋለን ማለት ነው። በነዛ ናቸው ማለት ነው። ኬሞታክሶኖሚ ክላሲፊኬሽን ስንብል እንግዲህ ኬሚካል ኮንስቲታንቸውና ታክሶኖሚያቸውን አያይዘን የምናስቀምጥበት ነው ማለት ነው። ዘንድ ደግሞ ከዛ በመቀጠል እንግዲህ የሜዲሲናል ፓርቱን ወይም ደግሞ ሜዲሲናል አቅም አለው ብለን የምናስበውን ክሩድ ድረግን እንዴት አድርገን ነው ካልቲቬት የምናደርገው ሲባል እንግዲህ ያው ዘር እንዘራለን። ዘር ስንዘራ እንግዲህ ብዙ እንትኖች አሉ። ሶ ፋክተር አፌክቲንግ ካልቲቬሽን ለምሳሌ ክላይሜት አለ። እነዚህ በቀላሉ ካልቲቬት እንዳናረግ ሶይል አለ፣
አንዳንድ ሶይሎች ማይስማሙ አሉ። አልቲቲዩድ አለ፣ ሬንፎል አለ፣ ፈርቲላይዘር ኤንድ ኢሪጌሽን። እነዚህ ሁሉ እንግዲህ ካልቲቬሽን ለማድረግ በጣም ከሚያስቸግሩ መካከል ውስጥ ነው የሚካተቱት ማለት ነው። ሌላው ደግሞ ሜተድ ኦፍ ፕሮፓጌሽን ነው። እንግዲህ ሜተድ ኦፍ ፕሮፓጌሽን ብለን ስናስቀምጥ እንግዲህ ለምሳሌ ሴክሹዋል ሲድስ ብለን የምንጠራቸው አሉ። አሴክሹዋሎች ደግሞ እንግዲህ በተለይ እንግዲህ ካቲንግ አለ፣ ግራፍቲንግ አለ፣ ሌየሪንግ ብለን የምንጠራቸው በዛ የምንከፍለው ነው። አድቫንቴጅ ኦፍ ካልቲቬሽን ምንድን ነው ጥቅሙ ስንል እንግዲህ ዩኒፎርም ኳሊቲ ለማግኘት በጣም ይጠቅመናል ይላል። በተጨማሪ ኮንትሮልድ አዳልትሬሽንንም በቀላሉ ለመቆጣጠር ይረዳናል። እንዲሁም ሰስተነብል የሆነ ሰፕላይ እንዲኖር ያደርጋል ማለት ነው። ይሄ ማለት ለምሳሌ ገበሬው የሚሰራውን ስራ አስቡት። ለምሳሌ ጤፍ ሲዘራ ጤፍ በዘራ ቁጥር እንግዲህ ብዙ ነገሮች ያገኛል። ስለዚህ ሰስተነብል የሆነ ሰፕላይ እንዲኖር ያደርጋል ማለት ነው። እነዛ ነው። ሌላው ሃየር ይልድ ኦፍ አክቲቭ ኮንስቲቱንቶችንም ለማግኘት በጣም እንጠቀምባቸዋለን ማለት ነው። ዘን እንዴት አድርገን ኮሌክት እናደርጋለን? ኮሌክት ካደረግን በኋላ እንግዲህ ፕሮሰሲንግ አለ። ፕሮሰሲንጉን ሁሉ ካሳለፍን በኋላ ደግሞ ያን ኮሌክት አድርገን ፕሮሰሲንጉን አልፈን ያመጣ ነው እንግዲህ እንዴት አድርገን ስቶር እናደርጋለን የሚለው። ለምሳሌ ስለ ኮሌክሽን ሲነሳ እንግዲህ ስለ ክሩድ ድረግ አት ፕሮፐር ስቴጅ ኦፍ ግሮዝ ላይ ምን ማድረግ አለብን? ኮሌክት ማድረግ አለብን ማለት ነው። ሌላው ደግሞ ኮሬክት ሲዝን ኤንድ ታይሞቹንም በደንብ እንትን ማድረግ አድሬስ ማድረግ መቻል። ድራይንግ ሜተዶቹ እንግዲህ አሁን ለምሳሌ ጀስት ኦልሞስት ከፕሮሰስ ውስጥ የሚካተት ነው። ለምሳሌ ሰን ድራይንግ፣ አንዳንድ አይተሞች በሰን ኤክስፖዝድ በሚሆኑበት ሰዓት የመበላሸት አቅም አላቸው። ስለዚህ በጥላ ብቻ እንዲደርቁ ይደረጋል። ለምሳሌ እሱ ሼድ ድራይንግ ብለን የምንጠራሉ። አስዌላስ ደግሞ አርቲፊሻል ድራይንግ ቴክኒክንም በመጠቀም እንቀጥላለን ማለት ዘን እንግዲህ ለምሳሌ ፕሮሰስ ውስጥ ለምሳሌ ጋርብሊንግ አለ፣ ግራይንዲንግ አለ፣ ፓኬጂንግ አለ። እነዚህ እንግዲህ ኦልሞስት እየፈጨን ምን ከዛ መጨረሻ ላይ እንግዲህ ሰብስበን ስፋይተን ከዛ እንግዲህ ፓክ የምናደርግበትን ፕሮሰስ ነው የሚያወራው። ስቶሬጅ ስናነሳ እንግዲህ ፕሮቴክት ፍሮም ከላይት ፕሮቴክት ማድረግ አለብን፣ ከሞይስቸሮች እንዲሁም ደግሞ ከኢንሴክትስ እና ከነዚህ ሁሉ መጠበቅ አለብን። ሌላው ደግሞ እንግዲህ ፕሮፐር ሌቤሊንግ በዚህ ውስጥ በጣም ወሳኝነት አለ። አደልትሬሽን እና ሰብስቲቱሽን ብለን ምንጠራው ታዲያ ምንድን ነው ጥያቄው። አደልትሬሽን ሲባል ልብ በሉ እንግዲህ ተመሳሳይ የሆነ ነገሮች ውስጥ እንግዲህ አንድ ነገር ለምሳሌ ቅቤ እያለ ቅቤ ውስጥ ሙዝ ምናረግ ከሆነ ምንጨምር ከሆነ ኦልሞስት ይሄ አደልትሬሽን እንላለን። ለምሳሌ በርበሬ ውስጥ ገል የፈጩ የሚጨምሩ ከሆነ ይሄም እንደዛው አደልትሬሽን የምንለው ማለት ነው። ሶ ይሄ እንግዲህ አደልትሬሽን ኢዝ ዲቤዝመንት ኦፍ ክሩድ ድረግ ባይ ሚክሲንግ ኢንፊሪየር ወይም ደግሞ ሱፒሪየርስ ወይም ደግሞ ኤግዞስትድ ማቴሪያሎችን በመጠቀም አለ። ለምሳሌ ይሄ እንግዲህ አደልትሬሽን እንግዲህ ብዙ አይነት አደልትሬሽን ታይፕ አለ። ለምሳሌ ኢንቴንሽናል ማለት ሆን ተብሎ ለጥቅም ተብሎ የሚደረግ ከሆነ ይሄም አደልትሬሽን ነው። አንኢንቴንሽናሊ ከሆነ ሳይታሰብ ከሆነ ግን ድንገት የሚሰሩ ከሆነ እንግዲህ ድንገት ሳይታሰብ አደልትሬት የሚሆን ከሆነ ያ እንደዛ ብለን የምናስቀምጠው። ሰብስቲቱሽን ላይ ስንመጣ ደግሞ ይሄ ሙሉ በሙሉ ከመተካት ነው የሚያሳየው። ሶ ከስሙም ይሄው እንደምታየው ሪፕሌስመንት ኦፍ ዋን ድረግ ዊዝ አናዘር ሃቪንግ ሲሚላር ፕሮፐርቲ ካለው ጋራ መተካት ማለት ነው። ሶ እንዴት አድርገን ፕሪቬንት እናደርጋለን ስንል ስታንዳርዳይዜሽን ያስፈልገናል ይላል። እንዲሁም ደግሞ አውተንቲኬሽንም በጣም ወሳኝነት አለ። ኳሊቲ ኮንትሮልም ቴስት ይደረጋል ማለት ነው። ይሄ የሰብስቲቱሽን ብለን የምንጠራው ነው ማለት ነው። ኢቫሉዌሽን ኦፍ ክሩድ ድረግን እንዴት አድርገን ኢቫሉዌት እናደርጋለን ስንል እንግዲህ የመጀመሪያው እንግዲህ ኦርጋኖሌፕቲክ ኢቫሉዌሽን ነው። ሶ ኦርጋኖሌፕቲክ ኢቫሉዌሽን ብለን ስናስብ ለምሳሌ እነዚህ ልናያቸው ልንረዳቸው የምንችል ለምሳሌ ከለር አለ፣ በከለራቸው አይደንቲፋይ ማድረግ እንችላለን። ኦደር አለ፣ በሽታቸው መለየት እንችላለን። ቴስት በማድረግና ሼፓቸውን በማየት በእነዚህ ሁሉ እንግዲህ የምናከናውን ከሆነ ነው ማለት ነው። ሌላው ደግሞ ማይክሮስኮፒያል ኢቫሉዌሽን ስንል ደግሞ እንግዲህ ይሄ ሂስቶሎጂካል ካራክተሪያቸውንና ፓውደር ማይክሮስኮፒ ፓርታቸው ላይ ነው ፎከስ የምናደርገው። እንዲሁም ደግሞ በተጨማሪ ፊዚካል ኢቫሉዌሽን አሉ። እንግዲህ ክሩድ ድረግ ኢቫሉዌት ከምናደርግበት መካከል ውስጥ እንግዲህ ኦልሞስት ኦርጋኖሌፕቲክ ብለናል፣ ማይክሮባዮሎጂካል ብለናል፣ ከዛ በመቀጠል ፊዚካል ኢቫሉዌሽን ነው። ሶ ፊዚካል ኢቫሉዌሽን እንግዲህ ሞይስቸር ኮንተንታቸው አሽ ቫሊዩ፣ ስለዚህ በተለይ በጣም የሚታወቅ ነው ማለት ነው። እንዲሁም ደግሞ ኤክስትራክቲቭ ቫሊያቸው ላይ ዲፔንድ ሆነ ነው። ዌን ካም ቱ ኬሚካል ኢቫሉዌሽን ላይ ስንመጣ እንግዲህ አይደንቲፊኬሽን ቴስት ያስፈልጋል። ኳሊቲ ኮንትሮል ብለን እንደምንጠራው አሴይ ፎር አክቲቭ ኮንስቲተንቶቹንም እንግዲህ ስለነሱም
ያስፈልጋል ነው። ወይን ኳንቱ ባዮሎጂካል ኢቫሉዌሽን ስንል እንግዲህ ባዮ አሳይ ዩዚንግ አኒማል ዌል ቲሹን ተጠቅመን የምናሳልፈው ነው እያለን ያለው። ከዛ በመቀጠል እንግዲህ ፋይቶ ኬሚስትሪ ብለን የምንጠራቸው ወይም ደግሞ ኬሚካል ኮንስቲተንት ኦፍ ክሩድ ድረግ በተለይ ከፕላንት ጋር የሚያዙ ናቸው። ሶ ከነዚህ ውስጥ እንግዲህ መጀመሪያ አልካሎይድስ ብለን የምንጠራቸው ናቸው። አልካሎይድ ማለት እንግዲህ ናይትሮጅን ኮንቴኒንግ ቤዚክ ኦርጋኒክ ኮምፓውንድ ዊዝ ማርክድ ፊዚዮሎጂካል አክሽን ያላቸው ናቸው ማለት ነው። ሶ ኤግዛምፕል እንግዲህ ለምሳሌ እነ ሞርፊን ብለን የምንጠራቸው አንዱ የሚታወቅ ነው። ሞርፊን እንግዲህ ፓፓቨረም ሶምኒፈረም ብለን ከምንጠራው ወይም ደግሞ ከኦፒየም ፖፒ ብለን ከምንጠራው ነው የምናገኘው ማለት ነው። ሶ እንግዲህ ፓርቲ ውስጥ እንግዲህ ድራይድ ላቴክሱን ነው የምንጠቀመው። ድራይድ የሆነ ላቴክስ ፓርቱን ማለት ነው። ኬሚካል ኔቸሩ እንግዲህ ፌናንትሪን አልካሎይድስ ብለን እንጠራዋለን። ፋርማኮሎጂካል አክሽኑ ደግሞ ፓወርፉል አናልጄዚክ ወይም ደግሞ ሴዳቲቭ ኢፌክት አለው ማለት ነው። ይሄ እንግዲህ ሺሻ አሽሺ ያለ ምናምን የምንጠራው እንግዲህ አንዱ ከነዛ ጋር ኦልሞስት እነሱ የሚጠቀሙት ክሩድ ድረጉን ነው ማለት እንችላለን። ሶ ከዛ ጋር የሚያዝ ነው ማለት ነው። ሌላው ደግሞ እንግዲህ ቴራፒቲክ ዩዝ ነው። ሶ ቴራፒቲክ እንግዲህ ለሲቨር ፔን ነው የሚሆነው። ፔን ሲባል እንግዲህ በጣም አደገኛ ፔን አለ፣ ከካንሰር ጋር የሚያዝ ከኩላሊት ጋር አለ፣ ከኦፕራሲዮን ጋር የሚያዝ ነው። አድቨርስ ኢፌክቱ ደግሞ ሪስፓራቶሪ ዲፕሬሽን እና ዲፔንደንሲ ኤክስፔክት ይደረጋል። ሁለተኛው ደግሞ እንግዲህ ኪዩኒን ነው። እንግዲህ ኪዩኒን ስንል እንግዲህ ይሄ ደግሞ ቺንኮና አልካሎይድ ወይ ቺንኮና ስፒሺስ ብለን ከምንጠራ ውስጥ ነው የምናገኘው። ይሄ የምንጠቀመው እንግዲህ ቅድም ሞርፊን ላቴክሱን ነበረ፣ ይሄ ባርኩን ነው ማለት ነው። ሶ ኬሚካሊኑ እንግዲህ ኪኖሎል አልካሎይድስ ብለን እንጠራዋለን። ፋርማኮሎጂካል አንቲማሌሪያ ኢፌክት አለው። ቴራፔቲክ ዩዝ ትሪትመንት ኦፍ ለሜሌሪያ የሚሆን ነው። አድቨርስ ኢፌክቱ እንግዲህ ቺንኮኒዝም፣ ይሄ ማለት ቺንኮና ስለሆነ ቺንኮና አልካሎይድ ስለሆነ ቺንኮኒዝም እንግዲህ ጆሮአችን ላይ እንግዲህ ምንድነው እሱ ኦልሞስት የሆነ ቲናይተስ ኢፌክት መኖሩ ማለት ነው የሚያሳየው። ሌላው ደግሞ ከአልካሎይድ ቀጥለን ግላይኮሳይድ ነው። ሶ ግላይኮሳይድ ስንል እንግዲህ ኮምፓውንድ ኮንሲስቲንግ ኦፍ ሱገር ወይም ደግሞ ግላይኮን ብለን የምንጠራው እና ግላይኮን ብለን የምንጠራው ነን ሱገር ፓርት ማለት ነው። ሶ ግላይኮሳይድ ሱገር ፓርት ማለት ነን ሱገር ፓርትም በውስጡ የያዘን ማለት ነው። ግላይከን ከሆነ ሱገር የለውም አብሰንስ ነው። ግላይከን ከሆነ ግን ሱገር አለው ነው። ሶ ከዚህ ውስጥ እንግዲህ ደግሞ ኤግዛምፕል እንግዲህ ዲጆክሲን ብለን የምንጠራው ነው። ይሄ ከካርዲያክ ግላይኮሳይድ የምናገኘው ነው። እንግዲህ የኬት ነው እንግዲህ ዲጂታሊስ ላናታ ብለን የምንጠቀመው ምንም ሊቡን ነው። ሶ ኢንክሪዝ ካርዲያክ ኮንትራክቲሊቲ በመጨመር በጣም ይታወቃል። ቴራፒውቲክ ኮንጀስቲቭ ሄርት ፌር እና ለአርተሪያል ፊብሬሽን እንግዲህ በጣም የሚጠቀሙት ነው ማለት ነው። ቶክሲሲቲ እንግዲህ ናሮ ቴራፒውቲክ ኢንዴክስ ስላለው ሃይ ቶክሲሲቲ ይኖረዋል። ሁለተኛው ደግሞ እንግዲህ ሴኖሳይድስ ብለን የምንጠራው ወይም ደግሞ አንትራኪኖሎል ግላይኮሳይድ ነው። ሶ ይሄ እንግዲህ ካሻ አንጉስቲፊዩሊያ ብለን የምንጠራው ነው። ሶ ሴና ብለን የምንጠራው ፓርቲ ውስጥ እንግዲህ ለሊፉና ፖድስ ፓርቱን የምንጠቀመው። አክሽን ደግሞ ስቲሙላንት ላግዛቲቭ ብለን የምንጠራ ውስጥ ነው የሚካተተው። ቴራፒውቲክ እንግዲህ ለኮንስቲፔሽን የምንጠቀመው። አድቨርስ ኢፌክቱ አብዶሚናል ክራምፕ እና ዲፔንደንሲ አለ ማለት ግን ያው ዲፔንደንሲ ስላለ ብዙም ብለን ክሊኒካሊ ጋራ የሚገናኝ እንትን የለውም። ሌሎቹ ደግሞ እንግዲህ ቮላታይል ወይም ደግሞ አሮማቲክ ኦይል ብለን የምንጠራቸው እነዚህ ጥሩ መዓዛ ጥሩ ሽታ ያላቸው ማለት ነው። ሶ እነዚህ እንግዲህ ኦደረስ ናቸው፣ እንደ ቮላታይል ሰብስታንስ ናቸው። ኦብቴን ማይነኒ ባይ ስቲም ዲስቲሌሽን አማካኝነት ነው ልናገኛቸው የምንችለው ይለናል። ከዛ ውስጥ ለምሳሌ ክሎቭ ኦይልስ ብለን የምንጠራው አለ። ሶርሱ እንግዲህ ሳይዝ ጌም አሮማቲካም ብለን ከምንጠራው ነው። ፓርቲ ውስጡ እንግዲህ እንደ ፍሌቨር ባድስ ነው የምንጠቀመው። ሜጀር ኮንስቲቱዌንት እንግዲህ ኢጎኖል ብለን የምንጠራው ነው። አክሽኑ እንግዲህ ለአናልጄዚክስ እና ለአንቲሴፕቲክ ፐርፐስ እንጠቀመዋለን። ዩዙስ እንግዲህ አስዌላስ ደግሞ ቱዝ ኤክ እና ለማውዝ ወሽ በጣም ከምንጠቀማቸው መካከል ናቸው። ኤግዛምፕል ወርት ደግሞ ፐፐርሚንት ኦይል ነው። እንግዲህ ፐፐርሚንት ኦይል ብለን የምንጠራው እንግዲህ ሜንታ ፒፐሪታ ብለን የምንጠራው ከዛ ነው። ሶርሱ ይሄ የምንጠቀመው ሊቭ ፓርቱን ነው። ሶ ሜጀር ኮንስቲተንቱ እንግዲህ ሜንቶል ነው። ሶ እንግዲህ አክሽኑ ካርሚኔቲቭ እና አንቲስፓዶስሞዲክ ኢፌክት አለ ቁርጠት የሚሆንበት ማለት ነው። ሶ ዩዙሱ እንግዲህ ኢንፍላማተሪ ቦል ኢሪታብል ቦል ሲንድረም ብለን የምንጠራው እና ለፍላቹለንስ ብለን ከምናስቀምጠው ውስጥ ማለት ነው።
ሌላው ታኒስ ነው። እንግዲህ ታኒስ ሲባል እንግዲህ እነዚህ ከፋብሪካ ጋር የሚያያዙ ናቸው። ሶ እንግዲህ ፖሊፌኖሊክ ኮምፓውንድ ዊዝ ፕሮቲን ፕሪሲፒቴቲንግ ፕሮፐርቲ ያለው ነው የሚለን። ኤግዛምፕል እንግዲህ ዋን ላይ እንግዲህ ካታቹ ብለን የምንጠራው ነው። አኬዣ ካታቹ ማለት ነው የምንጠቀመው ሄርቱድ ዋናው ማለት ነው። እንግዲህ አክሽኑ አስትሪጀንት ማለት እንግዲህ አስትሪጀንት ብለን የምንጠራው ይሄ ለሚመረቅዝ ነገር ማለት ነው። ለዛ ነው የሚሆነው። ሶ ዩዝስ አስዌላስ እንግዲህ ለዲያሪያ እንደ ለማውዝ አልሰር ለሆነ ነገሮች በጣም እንጠቀማለን። ኤግዛምፕል ቱ ደግሞ ኑት ጎል ነው። ሶ ኑት ጎል እንግዲህ ሶርሱ ኳርከስ ኢንፌክቶሪያ ነው። ሶ እንግዲህ ፓርት ዩዝዱ ለጋልስ ፓርቱ ነው ማለት ነው። አክሽኑ አስትሪጀንት ነው። ይሄም ኦልሶ ይሄ ደግሞ ለዲሴንተሪ ይሄ ዲሴንተሪ ማለት ብለድ ኮንቴኒንግ ዲሃሪያ ብለን የምንጠራው ነው። ኢንፍላሜሽንም አስዌላስ እንጠቀመዋለን ብለን ፊክስድ ኦይል እና ፋት ስንመጣ እንግዲህ ኦልሞስት ቅድም ቮላታይል አውርተናል። አሁን ደግሞ ፊክስድ ኦይል ስናወራ እንግዲህ ፊክስድ ኦይል ስነሳ እንግዲህ ኦልሞስት ነን ቮላታይል ግላይሰራይድ ኦፍ ፋቲ አሲድ ብለን የምንጠራው ነው። ኤግዛምፕል ለምሳሌ ካስተር ኦይል እንግዲህ ሬስነስ ኮምኒስ ብለን የምንጠራው ሶርሱ ከዛ ነው። ምኑን ነው የምንጠቀመው? ሲዱ ፍሬው ማለት ነው። ምን አይነት አክሽን አለው? ፓርጋቲቭ ወይም ደግሞ ከፓርጋቲቭ ብል እንግዲህ ለኮንስቲፔሽን የምንጠቀመው አክትስ ቪያ ሬሲኖሊክ አሲድ አማካኝነት ነው ማለት ነው። ሌላ ኦሊቭ ኦይል ነው። እንግዲህ ኦሊቭ ኦይል ኦሊያ ኢሮፒያ ብለን የምንጠራው ነው። ሶ ፍሩቱን ነው የምንጠቀመው። አክሽኑ ማይልድ ላግዛቲቭ እንደ ካርዲዮ ፕሮቴክቲቭ አክሽን አለው ማለት ነው። ዩዙሱ እንግዲህ ለኒውትሪሽናል ፐርፐስ አለ፣ ለፋርማሲካል ፕሪፓሬሽንም እንጠቀመዋለን ማለት ነው። ሬዚን ኤንድ ሬዚን ኮምባይኔሽን ብለን የምንጠራቸው እንግዲህ እነዚህ አሞርፈስ ሶሊድ ሰብስታንስ ኢንሶሉብል ኢን ወተር ውስጥ ማለት ነው። ይሄ ማለት ኦልሞስት ሊፕድ ላቪንግ ብለን የምንጠራው ለምሳሌ ቤንዞይን ብለን የምንጠራው አለ። ሶ ስታይራክስ ቤንዞይን ብለን የምንጠራው ነው። ሶርሱ አንቲሴፕቲክ ወይም ደግሞ ለኤክስፔክቶራንትም ትሪትመንት እንጠቀመዋለን። ኢናሌሽን እና ኦይንትመንት ፎርም አለው። ሁለተኛ ደግሞ አሳ ፎቲዲያ ብለን የምንጠራው ነው። ይሄ ደግሞ ፌሩላ ስፒሺስ ብለን ከምንጠራው ነው። ለካርሚናቲቭ እና ለአንቲስፓስሞዲክ ኢፌክት አለው። እንግዲህ ይሄ ለፍላቹለንስ እና ለዳይጀስቲቭ ዲስኦርደር የምንጠቀመው ነው ማለት ነው። እንግዲህ ኦልሞስት እንግዲህ ምን አለ እንግዲህ ፋርማኮግኖሲ በጣም እየተስፋፋ እንደሆነ ከሚያሳየ መካከል ውስጥ ነው የሚካተተው ማለት ነው። በተጨማሪ ደግሞ እንግዲህ ከፋርማኮግኖሲ ውስጥ እንግዲህ ሳፖኒንስ ነው የምናራው። እንግዲህ ሳፖኒንስን ግላይኮሳይድ ፕሮዲውሲንግ ፎርም ኢን አኳስ ሶሉሽን ማለት ነው። ሶ እንግዲህ ምን ማድረግ የሚችሉ ናቸው? እንግዲህ በውሃ ውስጥ ምን እነዚህ አረፋ ነገር እንዲመጣ ከሚያደርጉ ማለት ነው። ጀስት ለምሳሌ እንዶድ ነው ብለን የምንጠራው አንዱ ከዛ ውስጥ ነው የሚካተተው። ሶ ለምሳሌ እንግዲህ ሊኮሪሲክ ብለን የምንጠራው ነው። ሶርሱ እንግዲህ ግላይ ሳሪሃይዛ ግላብራ ብለን የምንጠራው ነው። ይሄ ደግሞ ግላይሳሪሂዚን ብለን ከምንጠራው ኮንስቲተንት ነው። አክሽኑ እንግዲህ ለኤክስፖንቶራንት እና አንቲ ኢንፍላማቶሪ ጥሩ አክሽን አለው ነው። ዩዝስ ለካፍ ሲረፕ እንጠቀማቸዋለን ሳፖኒኖቹን። ሁለተኛው ደግሞ ዳይስኮሪያል ብለን የምንጠራው ነው። ሶ ዳይስኮሪያ ስፒሺስ ነው ሶርሱ። ኮንስቲተንቱ ደግሞ ዳይስጄኒን ብለን የምንጠራው ነው። እንግዲህ ዩዝሱ ደግሞ እንግዲህ ለስቴሮይድ ሆርሞን ሴንቴዛይዜሽን በጣም ከምንጠቀመው መካከል ነው። ካርቦሃይድሬት እና ጋምስ ጋር ስንመጣ ደግሞ እንግዲህ ካርቦሃይድሬት እንግዲህ ፖሊሳካራይድ ዩስድ ኢን ዲሞለንት እና ለባይንደርስ እንድንጠቀማቸው ከሚያደርጉን ለምሳሌ አኬዥያ አንዱ ባይንደር አክሽን ካለው መካከል ውስጥ ነው። ሶርሱ እንግዲህ አኬዥያ ሴኔጋል ብለን የምንጠራው ነው። ዩዙ እንግዲህ መልሲፋይንግ ኤጀንት እና ዴሙልሰንስ ብለን እንደማለስለስ ማድረግ የሚችል ማለት ነው። ሶ አጋር ነው። በሁለተኛ ላይ የምናገኘው ሬድ አልጌው ነው የምንጠቀመው። ለላግዛቲቭ እና ለካልቸራል ሚዲያ የምንጠቀምበትን ነው እየነገረን ያለው ማለት ነው። ሌላው ደግሞ እንግዲህ ፍላቮኖይድስ ብለን የምንጠራው ነው። ይሄ አልኮል ፓርታቸው በውስጣቸው እንትን ነው። ስለዚህ እነዚህ እንግዲህ ፖሊፌኖሊክ ኮምፓውንድ ናቸው ዊዝ አንቲ ኦክሲዳንት አክቲቪቲ ያላቸው። ሶ ኤግዛምፕል እንግዲህ እነ ሩቲን ብለን የምንጠራው ባክዊት ብለን ከምንጠራው ነው የሚገኘው። ለካፕራሊ ፕሮቴክቲቭ ከምንጠቀማባቸው መካከል ነው። ሌላው ደግሞ ኮርሲቲን ብለን የምንጠራው ነው። ከሽንኩርት የምናገኘው ኦኒን እና ከአፕል ማለት ነው። ሶ እንግዲህ ሽንኩርት እንግዲህ አንቲ ኢንፍላማቶሪ አፌክት እንዳለው እና አንቲ ኦክሲዳንት እንዳለውም በዛው ይገልጻል ማለት ነው። እንደነ አፕል ማለት ነው። ስቴሮይድ እና ትራይቴርፒኖይድስ ብለን የምንጠራቸው ደግሞ አሉ። እንግዲህ እነዚህ ደግሞ እንግዲህ ጀስት ኮምፓውንድ ዊዝ ስቴሮይድ ኒውክለስ ካላቸው ለምሳሌ ዳይስጄኒን ብለን ከምጠራ ነው ቅድም እንዳለ ማለት። ሶርሱ እንግዲህ ዳይስኮሪያ ብለን ከምንጠራው ነው። ኦራል ኮንትራሴፕቲቭ ሴንቲዛይዜሽን
ለመስራት ከምንጠቀምባቸው። ሌላው ደግሞ ዊዛናሎይድስ ብለን የምንጠራው ነው። ሶ ዊዛናሎይድስ ውስጥ እንግዲህ አሽጓንዳ ዩዙ ደግሞ አዶፕቲክ ጄኒክ እና አንቲስትረስ ኢፌክት አላቸው ማለት ነው። ከዛ በመቀጠል ፋርማኮሎጂካል አክቲቪቲ ኦፍ ሜዲሲናል ፕላንቱን ነው። ሶ እንግዲህ ኦቨሮሉን ነው የሚያሳየው ማለት ነው። ምን አይነት አክቲቪቲ አለው ስንል ካወራናቸው አልጄዚክ ኢፌክት አለው፣ አንቲ ኢንፍላማቶሪ አላቸው፣ አንቲ ማይክሮቢያል አክሽን አላቸው፣ አንቲ ዳያቤቲክ አክሽን አላቸው፣ አንቲ ካንሰር አላቸው እና ሄፓቶ ፕሮቴክቲቭ ኢፌክት አላቸው ማለት። ሄርባል ድረግ እንደ ትራዲሽናል ሜዲሲን ደግሞ ስናንያይዝ ሲስተምስ ኦፍ ሜዲሲን ስንል እንግዲህ አዩርቬዳ አለ፣ ዩናኒ አለ፣ ትራዲሽናል ቻይኒስ ሜዲሲን እና አፍሪካን ትራዲሽናል ሜዲሲን ብለን የምንጠራው ግን ኮመን አይደለም፣ አፍሪካን ትራዲሽናል ሜዲሲን ብለን የምንጠራው ማለት ነው። ሶ አድቫንቴጃቸው ሄርባል ድረግስ ምንድን ነው ካልን እንግዲህ ፊወር ሳይድ ኢፌክት አላቸው ማለት ነው ሄርባል ድረግስ። እንዲሁም ደግሞ በተር ፔሸንት አክሴፕታንስም ይኖራቸዋል ተብሎ ነው የሚታሰበው። ሊሚቴሽኑ እንግዲህ ቫሪያቢሊቲ ኢን ፖተንሲ ስለሚኖራቸው እንዲሁም ደግሞ ላክ ኦፍ ስታንዳርዳይዜሽን አለባቸው ማለት ነው። እነማን? እነዚህ እንግዲህ ክሩድ ድረግ ብለን የምንጠራቸው ማለት ነው። ሶ ኳሊቲ ኮንትሮል እና ስታንዳርዳይዜሽን ኦፍ ሄርባል ድረግ እንዴት ነው በማን መሰረት ነው የሚሰራው ሲባል እንግዲህ አንዱ ትልቁን ድርሻ የሚወስደው ደብሊውኤችኦ ጋይድላይን ነው። ሁለተኛው ደግሞ እንግዲህ ፋርማኮፒያል ስታንዳርዶች ናቸው። ብሪቲሽ ፋርማኮፒያ ሊሆን ይችላል፣ ኢንዲያን ፋርማኮፒያን ወይም ዩኤስኤ ፋርማኮፒያን ብለን ኢሮፒያን ፋርማኮፒያ ብለን ምንጠራቸው በእነሱ ስታንዳርድ ነው ሊሆን የሚችለው። ሌላው ማርከር ኮምፓውንዶች እና ጉድ ማኑፋክቸሪንግ ፕራክቲስ ፎር ሄርባል ፕሮዳክቶች ማለት ነው። እሺ ቀጥሎ እንግዲህ ሮል ኦፍ ፋርማኮግኖሲ ኢን ሞደርን ፋርማሲ ውስጥ ምን አይነት ሮል አለው ስንል እንግዲህ ድረግ ዲስከቨሪ አለው፣ ዴቨሎፕመንት አለው፣ እንዲሁም ደግሞ ኒውትራስቴቲክስ አለው፣ እንዲሁም ደግሞ ኮስሞሲዩቲክሳል ብለን የምንጠራቸዋለን። እንግዲህ ኒውትራሲዩቲክሳል እና እንዲሁም ኮስሞሲዩቲክሳልስ ብለን የምንጠራቸው እንግዲህ ከነዛ ጋር ይገናኛል። ሄርባል ድረግ ኢንዳስትሪ ውስጥም ትልቅ አቅም አለው። ሪሰርች ኤዱኬሽን ውስጥም እንግዲህ ኢቨን ኢፍ ዴቨሎፕመንት ውስጥ ምን ትልቅ አቅም አለው። ሪሰንት አድቫንስስ ኢን ፋርማኮግኖሲ ብለን የምንጠራው እንግዲህ ኦልሞስት ባዮቴክኖሎጂ እንደ ቲሹ ካልቸር ደረጃ መድረሱን ነው ማለት ነው። አስዌላስ ደግሞ እንግዲህ ሞለኪላር ፋርማኮግኖሲ ወደ መሆን ደረጃ እየመጣ ያለበትን ነው። ሜታቦሊሚክስ ብለን የምንጠራው ናኖ ቴክኖሎጂን ሄርባል ድረጎች ውስጥም እንግዲህ ኦልሞስት በአድቫንስ ደረጃ እንግዲህ ኢምፕሊመንት እየተደረገ ነው ማለት ነው። ሶ እንግዲህ ኦቨርኦል እነዚህን ይመስላል ማለት እንችላለን። ነገር ግን ፋርማኮግኖሲ ስንል እንደ ድልድይ አድርጉና አስቡት። ይሄ ድልድይ ማለት እንግዲህ ትራዲሽናል ሜዲሲን እና አስዌላስ ደግሞ ሞደርን ሜዲሲን አለ። ስለዚህ እነዚህ ሁለቱን ምን ማድረግ የሚችለው ማገናኘት የሚችል ሶ እንግዲህ ይሄው እንደምታየው ፋርማኮግኖሲ ብሪጅ ትራዲሽናል ሜዲሲን እንደ ሞደርን ፋርማሲካል ሳይንስ ነው። ሶ ምን ለምን ስንል እንግዲህ በጣም ትልቅ ድርሻ ስላለው ነው። ለምሳሌ ዲስከቨሪንግ ኦፍ ኒው ድረግ ላይ ትልቁን አቅም ያለው ፋርማኮግኖሲ ነው። ኢንሹሪንግ ኳሊቲ ኦፍ ሄርባል ሜዲሲንም ይህንን የሚጫወተው ፋርማኮግኖሲ ነው። እንዲሁም ደግሞ እንግዲህ ፕሮሞቲንግ ሴቭ ኤንድ ኤፌክቲቭ ዩዝ ኦፍ ናቹራል ፕሮዳክቶችንም ፕሮሞት የሚያደርግልን ማን ነው? እሱ ማለት ነው ፋርማኮግኖሲ ነው። ሶ አይ ሆፕ እንግዲህ ዛሬ ስለ ፋርማኮግኖሲ ያን ሂዩጅ የሆነውን እንግዲህ አጠር ባለ መንገድ እንግዲህ ለማስረዳት ሞክሬያለሁ። ብዙ ነገሮችም እንግዲህ እንደምታገኙበት ተስፋ አረጋለሁ። ሶ እስካሁን ድረስ ከኔ ጋር ስለነበራችሁ ስትከታተላኝ ስለቆያችሁ አመሰግናለሁ። በሌላም እንግዲህ እንደዚህ ኤግዚትም ስለደረሰ አንዱ ፓርት ኦፍ ኤግዚት ስለሆነ እያልኩ